ዳኒና ሜሪኬ በቲክቶክ እንግዲህ ዛሬ በሚገርም ነገር መጥተዋል። ባለፈው የቀደደባት ዊግ ገዝቶላት እንግዲህ ሰርፕራይዝ አድርጎ ዛሬ በደስታ ተሞልታለች ማለት ነው። ድብደባ የለም እየዘፈነችለት ነው ማለት ነው ዛሬ። ምክንያቱም በጣም የምትወደውና የምትዋብበት ዊጓን ነበር የቀደደባት እና ስለገዛ ህክላ እንግዲህ ያው ቄጧን እናቴ እና እንደዚህ ደስ ብሏት እየዘፈነችለት ነው ዛሬ። ደስተኛ ናት፣ ምክንያቱም 2 ቀን አስከፍቶታል። ስለዚህ እሷን የማስደስታት ነገር ግዴታ አንድ ነገር ማድረግ ነበረበት እና ቀሚሱን ባይገዛ እንኳን ቀሚሱ ታጥቦ ስለሚለቅ ዊጉን ገዝቶላታል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ዳኒሾና ሜሪሾ ዛሬ ደግሞ እንደዚህ እንግዲህ እየዘፈኑ እንደባለፈው ድብደባ የለም እንግዲህ ዛሬ ደግሞ እንደዚህ መጥቷል ማለት ነው። ምክንያቱም ሜሪኬ በዊጓ ድርድር አታውቅም፣ የምትዋብበት የምትደሰትበት ስለሆነ ማለት ነው። ያው ጸጉሯ ትንሽ ነው እና ጸጉሯን እንደዚህ ፍሪዝ የምታደርገው ያምርባታል። ግን ብዙ ጊዜ ዊግ ስለምትጠቀም በአይኗ ብሌን ነበር የመጣባት። አዲስ ነው ቀጥ ብለህ ትገዛለህ ብላ አስምላው ነበረ እና ይቅርታ ካልጠየቀኝ ካልገዛልኝ አላናግርም አልጋገርም ብለው ነበር እና በሁለተኛ ቀንም ደግሞ ከባድ ፕራንክ አድርጓት ነበረ። ዘንጣ ምናምን ፏ ዘነጥ ብላ ባሏም ልታገኝ ይሆናል ያን እንደዛ ዘነጣ ያወጣችው። ግን እሱ እንደ ህጻን ልጅ ክሬም የሆነ ከረር ነበር የደፋባት እና ስለዚህ ይቅርታ ለመጠየቅ ግዴታ ዊጉን መግዛት ነበረበት። ዊጉን ገዝቶላት እንግዲህ ሜሪሾ እንደዚህ ተደስታ መታለች ማለት ነው። ሩትዬ ብትኖርበት ደግሞ የበለጠ ደስ ይል ነበረ። እኔ ሁሉም ቪዲዮ ላይ ሩትዬ ብትኖር ደስ ይለኛል። ለምን እንደሆነ አላውቅም። በቃ እሷን ማየት ፈልጋለሁ ሁሉም ቪዲዮ ላይ ማለት ነው። እና አንድ ላይ ለምን አይመጡም? ሶስቱ ለምን አንድ ላይ አይመጡም? እስቲ ይምጡ ብላችሁ ኮመንት ላይ ጻፉ። እና ያው በእኛ ሀሳብ ስለሚሄዱ ሊመጡ ይችላሉ፣ አይታወቅም።